አህለን ወጣት የነብር ጣት ነፃ አውጪ ነህ ብለው በጥይት ሳይለመጥጡት ተስፋ ትኩስ ኃይል ዛሬ እንዴት ተከሰትሽ እባክሽ? ምን እባክህ እናቴን እንድስት ላሳርፍ ብዬ። አሪፍ ሀሳብ በሌላ ደረስክበትን ውረሳ። አበባ እያሳየኝ የደረስክበትን ትለኛለህ እንዴ? ምግብ ላይ ነው ብሔረ ጽጌ ነው የደረስኩት። ኧረ ጀለስካ ዋናው እኮ ፍቅሩ ነው። አበባ እያሳየኝ ዋናው ፍቅሩ ነው ትለኛለህ? ተንበርክከ ቀለበት ታረግልኝ ነው? ኧረ አባባል እኮ ነው። እና አባባል አይበላም። ዋናው ፍቅሩ ነው። በዋናው ብር ነው አገዛዝ ስር ስለወደቀ ካለ ከፍለ ትበላለህ፣ ከሌለ በጠኔ ድፍት ብለህ አፈር ትበላለህ። ካለ ፈጣሪማ በጠኔ አንሙትም። እሱ የከፈተውን ጉሮሮ ሳይዘጋ ያሳድረን። እሱ ጥቅስማ የሚሰራው ያን የኢትዮጵያ ሕዝብ 20 ሚሊዮን እያለ ነበር። ኧረ አሁንም ይሰራል። ባካ አይሰራም። አሁን 100 ሚሊዮን ጉሮሮ ተከፍቶበት የስንቱን ዘግቶ ይችላል። ኧረ ለሱ ምንም አይሳነው። የሰማይ ወፎቹን ያቸው አያርሱም ያጭዱም፣ የሰማይ አባታቸው ይመግባቸዋል ነው የሚለው ቃሉ። እሱማ ወፎች እኮ ነው። እነሱ ሩሩ ስለሆነ የሰማይ አባታቸው ይመግባቸዋል። እኛ ክፉ ሆነን እርስ በርሳችን ስንባላ ዝቅ ብሎ ምን ተጽፏል? እኔ እንጃ ምንድን ነው የተጻፈው? ጥረ ግረ በወዝ ብላ የሚል ተቀምጦልሃል። ግን እኮ በአገሪቷ ላይ ስራ የሚባል የለም እኮ። ታዲያ ስራ ፍጠሯ። ወጣቱ ስራ ፈላጊ ሳይሆን ስራ ፈጣሪ መሆን አለበት ይላል አዲሱ የመንግስት ፖሊሲ። እኔ እኮ ግራ የሚገባኝ መንግስት በተቀየረ ቁጥር አዲስ የሚወጣው ፖሊሲና አዲስ የሚመለመለው ፖሊስ ነው። በተረኝነት አገዛዝ የራሱን ዘመዶች ካልመለመለና ለራሱ የሚመቸውን ፖሊሲ ካላወጣ ምኑን ስልጣን ላይ ወጣ? እሺ የኛ ተራ መቼ ነው? እውነቱን ንገረኝ ካልክ ከ83 ብሔር ብሔረሰቦች መካከል የኛ ተራ እስከሚደርስ ድረስ እንሞታለን። ስለዚህ አንተም ተስፋን ቁረጥ። ግን ምን አለ ፈጣሪ 80 ምናምን ቦታ ከሚከፋፍለን አንድ አድርጎ ቢፈጥረን። ፈጣሪማ በሰውነታችን ሁላችንንም አንድ አድርጎ ነው የፈጠረን። ኧረ እኔ ብሔር ምናምን የሚሉትን ማለት ነው። ለሱማ ልዩነታችን ውበታችን፣ ኢትዮጵያዊነታችን አንድነታችን ብሎ በፍቅር መኖር። እሺ ግን መቼ ነው ኢትዮጵያ አንድ የምትሆነው? ቆይ ለልጅ ይታየዋል ብላችሁ ነው እንዴ ይሄን ጥያቄ ለኔ የምትጠይቁኝ? ልጅነት 40 ዓመት ድረስ ሆነ እንዴ? እና እኮ ፖለቲካ ምናምን መስማት ስለምትወድ ብለን እኮ የጠየቅነው። ወድጄ ነው የምሰማው። አንድ ቀን ጠዋት አገሪቷን ቁማር ተበልታችኋል መርሹ እንዳይሉን ብዬ ፈርቼ እኮ ነው እንዴ? እንደዛ ከሆነማ በቃ እኔም ካም በኋላ ፖለቲካ መስማት ጀምራለሁ። ፖለቲካ አታውራ እንጂ መስማት እኮ ችግር የለም። ሰምቼ ካላወራሁማ እንዴት ያስችለኛል? እንዴት አያስችልም? አንተ የወሬ መቋጠሪያ ምንቄ ተበጥሷል እንዴ? ደግሞ በጣም ታካብዳለህ። ያንተ ምንቄ ተበጥሶ ነው በየድክበት ፖለቲካ ምናምን ምነዛው አይደለም። እንዳንተ ቁስሌን እየነካካ የሚያስወራኝ ስለማይጠፋ ነው። ደግሞ ባወራስ ኢትዮጵያን አንድ የሚያደርግ እንጂ የሚከፋፍል ነገር አላወራው። በአካንተን ባታወራም የሚያወራ ስለማይጠፋ ኢትዮጵያ መቼም አንድ አትሆንም። ምን ኢትዮጵያን የምትራገመው አንተ የግብጽ ዝርያ አለበት እንዴ? ኢትዮጵያ አንድ ትሆናለች። እሺ አሜን በል። አሜን። ከዘርና ከብሔር የጸዳ መሪ ይመጣልናል። አሜን በል። እዛ እንባረካለን። ምራዳሜ በጠኔ ድፍት ከምትል እንደ ሆላንድ ቤት ድረስ ወተት በቧንቧ ይመጣል። እሺ እስከዛ ምን እንሁን? እስከዛ የእናትን ጡት ወተት ጥባ። አንተ ከእናት ስር የማጠፈው የእናትን ጡት እየጠባ ነው? አረ ገበታ ክቡር ነው። ገበታ ቀርቦ ትዘረጥጠኛለህ። አንተስ ወተት እያጠጣከኝ ነው? እና ስግጥ ያለ ጥያቄ ስትጠይቁኝ ምን ላድርጋችሁ? ስራ ፍጠሩ አልኳችሁ። እባክህ ሁሉ ፈጥሮ ጨርሶት ሲያስደይሙ ስራ ፍጠሩ ምናምን ይሉት። እቺ የተቋሚ ፓርቲ አስተሳሰብ ነች። እሺ እኔና እናት ዛሬ ያብደ ስራ ፈጥረናል። በቃ እናንተ ጋር አስቀጠረና። አዎ ተስፋ አስቀጠረና። ያላንተ ማን አለ? ዘመዶቼ እያሉ እናንተን ማስቀጥረው የኔ ዘመዶች በወረርሽኝ አልቀዋል አሏችሁ እንዴ? እናት እንጀራ ገዝቼ መጣሁ። የምን እንጀራ ነው? ጄሶ ገዝቼ መጣሁ አትል? እሺ ጄሶ ገዝቼ መጣሁ። መቼም አሁን እንደዚህ የምትይው የእኛን ጊዜ ለማማረር ነው አይደል? ባማረርስ ምን አመጣለሁ? ለመሆኑ እንዴት ነበር የዕለቱ የጄሶ ገበያ? እግዚአብሔር ይመስገን ጥሩ ነበር። መቼም አንቺ ላንበጫበጭሽ ወጥ ይመጥናል። ምን አባክ ነው አንተ? የኔ ወጥ ነው የሚንበጫበጨው? ምን አባ? አዎና እንከባበር። ገና ለገና ባሌ አይደለም ብለሽ አባቴን መሳደብ አትችይ። ማን ነው ባሌ ያልሆነው? ያንተ አባት? አዋ የኔ አባት። ምን ነው ትተዋወቃላችሁ እንዴ? በፍቅር ነው የምንተዋወቀው። ምን
እኔን ከሌላ ቺክ ሲወልደኝ አንቺ ውሽማው ነበርሽ እንዴ? የሚጎሽም አንተ ያንተ አባት አገር ያወቀው ፀሐይ የሞቀው የ80 ባሌ ነው። ውይ የድሮ ሰዎች እንደው እቺን 80 ስትወዷት። ቆይ የ80 ባልሽ ከነበረ እኔን ከሌላ ሴት ቺት አድርጎብሽ ነው የወለደኝ? ይሄ ወስላታ አንቺ ላይ ቺት ያደርጋል። ምንድነው ይሄ ቺት የምትለኝ? ውይ ቺት አታውቂም እንዴ? የአራዳ ቋንቋ ነው እናት። እንጂ አንቺን አግብቶ ባንቺ ላይ ሌላ ሴት ካጫወተ ቺት አደረገብሽ ይባላል። እኔ ግን ያልገባኝ እናት፣ አንተን ያልገባ ባንቺ ላይ ቺት ለማድረግ ያነሳሰው ነገር በወጣትነትሽ ፉንጋ ነበርሽ እንዴ? እኔ ነኝ ፉንጋ? ስማ በጊዜ ስንት ወንድ የተጋደለብኝ የደም ገንቦ ነበር። እንደዚህማ አትሸምጥጪ። ማሚ ካንቺ ስለምትበልጥ አይደል እንዴ ፋዙካ አልመጣም ቀረሁኝ ካንቺ የተሻለ እዚህ ያገኘሁኝ ብሎ ከማሚ ጋር አሸሼ ግራሜ ሲል የነበረው ማናት? አንተ ማሚ? እኔ ምን አቅልሻለሁ? እኔ የት አውቃታለሁ? አንቺ ነበርሽ ተደራቢ ሚስት የነበርሽው። አንቺ ንገሪኝ እንጂ። ስማ ያንተ አባት ጨዋ ስለሆነ ልብስ እንጂ ሚስት ደርቦ አያውቅ። እኔ ነኝ ያንተ እናት። አይ የኔ አባት ጀግና እኮ ነው። ሞቶም በቅናት ያንጨረጭርሻል አይደል? ማን ነው በቅናት የሚንጨረጨረው? ዱዝ እንዴ ኮምፒስ ተንጫጫ እኮ። ባይሆን እናቴ ለመሆን ያለችን ጉጉት ከግምት ውስጥ በማስገባት የእንጀራ እናቴ እንድትሆኝ ሾምሻል። ለምን ብዬ ነው አምጬ ወልጄ እንጀራ እናት የምሆነው? አብልቼ በይ 9 ወር አርግዛ የወለደች እናት ስትባል አንቺ ኢትዮጵያዊ ሆነች ከእንጀራ ውጪ ስለማታበይ ከፊት ለፊቱ እንጀራ የሚል ማዕረግ ተጨምሮልሽ የእንጀራ እናት ትባያለሽ። በለው ማብራሪያ። እኔ እኮ ልጅ ሳይሆን ምላስ ነው የወለድኩት ብል ይሻለኝ። የምን ጠጋ ነው? አልወለድሽኝም፣ ተጥዬ ነው ያገኘሽ። በቃ አታምረር። እናትህም አምጬ የወለድኩም እኔው ነኝ። ኧረ ተይ እናት ተይ፣ ተቀዣብረሽ አታቀዣብሪኝ ተይ። ነው ወይስ አሽኩት እየሸበለልሽ ፓፍ እያልሽ መጦስ ጀመርሽ?